ሰላም ቤርሳቤ ነኝ። ዛሬ ደግሞ የከብቶችን ቤት ላስጎብኛችሁ። ቤታቸው ሲሰራ መጀመሪያ በወለሉ ነው የምንጀምረው። ወለሉ በሲሚንቶ ነው የሚሰራው፣ ግን በጣም ስሙዝ እንዳይሆን እንደ ገረፍ ነው የሚደረገው። ከጠጠርና ከአሸዋ ጋር ይደባለቃል። ከዛ መሬቱ እንዳለ ስሎፕ አለው። ሁሉም ፍሳሻቸው ወደ አንድ ሳይድ መሰብሰብ እንዲችል። ዙሪያውን ስንሰራ በእንጨት ነው ቋሚ ነው ያደረግነው። ቆርቆሮ ይለብሳል ዙሪያው። ከላይ ብቻ የተወሰነ ጋፕ እንተዋለን አየር እንዲዘዋወር። አት ዘ ሴም ታይም ድራፍት መሆን አይችልም። አየር የሚያስገባ ግን እነሱን የማያስበርዳቸው መሆን መቻል አለበት። ሲሊንጉ ደግሞ ስንሰራ ትራንስፓረንት እጋ አልፎ አልፎ እናደርግላቸዋለን፣ ላይት እና የውጭ ስሜት እንዲያመጣላቸው ወደ ውስጥ። ይሄ በእንጨት ባሪየር ይሰራላቸዋል። ለጊዜው የሚታሰሩ ከብቶች ስለሆኑ ወደዚህ አልፎ እንዳይመጡ ባሪየር በእንጨት ሰርተንላቸዋል። ከዛ መሬት ላይ ደግሞ ሲቀመጡ ስቲል ሲሚንቶ ራፍ ስለሚሆን ለጉልበታቸው ሰጋቱራ ይነሰነስላቸዋል። ይሄ እንግዲህ ከተማ ላይ የሚገኝ ፋርም ነው፣ ባለን ቦታ ነው የተጠቀምነው። እናንተ ግን የምትሰሩበት ሰፊ ስፔስ ካላችሁ ወይኛ እንደምንመኘው የምናስተካክለው ነገር ብለን የምንመኘው ቆርቆሮን ግማሽ ማድረግ የውጭ ስሜት ወደ ውስጥ እንዲመጣላቸው ለከብቶቹ ግማሽ ማድረግ ይቻላል። የሚተኙበት ደግሞ ሲሚንቶም ሰጋቱራም ቀርቶ አሸዋ ቢሆን የተሻለ ነው። ከዚህ ሁሉ ግን ሞስት ኢምፖርታንትሊ ባይታሰሩ ይመረጣል። ስፔስ ካለ መንቀሳቀስ ቢችሉ ራሳቸው የሚፈልጉትንም ውሃም ሆነ እህልም ሆነ ራሳቸው ማግኘት ቢችሉ በጣም የተሻለ ነው። በቀጣይነት ከብቶቹ የሚመገቡትን ስለማሳያችሁ ተከታተሉ።